ከወራቶች በፊት ከወደ እንግሊዝ የተሰማው አንድ ዜና መላ ኢትዮጵያውያንን ያነጋገረ ያስደነገጠ እንዴት ሊሆን ቻለ ያስባለም ነበረ። ሀብታሙ የተባለ አንድ ኢትዮጵያዊ ወንድማችን እሱ እንደሚለው ከሆነ ወደ ስዊድን ለትምህርት ይሄዳል። ከዛ ከስዊድን እንግሊዝ የተሻለ ነው የሚባል ነገር ሲሰማ በመርከብ ተጉዞ እንግሊዝ ይገባል። እንግሊዝ ከገባ በኋላ ከሳምንት በኋላ ይመስለኛል አንዲት ልጅ ላይ ጾታዊ ጥቃት አድርሷል በሚል ትልቅ ሰላማዊ ሰልፍ ያስወጣ ጉዳይ ነበረ። እሱ አርፍበት የነበረው ሆስቴል አካባቢ እንግሊዛውያን ሁላ ሄደው መንግስታቸው እንዴት እንዲህ አይነቱን ጥቃት የሚያደርስ ሰው እንዴት ከፍሎ ያስቀምጣል በሚል በጣም ብዙ ሰላማዊ ሰልፍ የተካሄደበት ዓለም አቀፍ ብዙሃን መገናኛዎች እሱን በተመለከተ በጣም በስፋት የዘገቡበት ነበረ። ከዛ በኋላ ፍርድ ቤት ቀርቦ 10 ወር ተፈርዶበት ከሳምንት እስከ 10 ቀን ባለው ጊዜ ውስጥ ታስሮ ወደ ኢትዮጵያ ዲፖርት የተደረገ ነው። ዝም ብሎ ከረመና አሁን ግን ስለነበርኩበት ሁኔታ ማስረዳት ፈልጋለሁ ብሎ ሰይፉ ፕሮግራም ላይ ቀርቦ ነበረ እና የሰይፉን ፕሮግራም እየጨረስ ነው ባለው እያገባደድ ነው ባለው ሳምንት ውስጥ ቁጭ ብዬ ለማየት ሞከርኩኝና ብዙ ነገሮች አሰብኩኝ። አንደኛ ስለ እንግሊዝ የህግ ሁኔታ የተጠርጣሪ አያያዝ ሁኔታ ያወራበት መንገድ፣ ከዛ ውጪ በፍርድ ቤት የተወሰነበትን 10 ወር ሳይጨርስ እንዴት እንደወጣ፣ ከዚህም በተጨማሪ ደግሞ አንድ ተገን ፈላጊ ወይም ደግሞ ስደተኛ ሆኖ መኖር የሚፈልግ ሰው በምን አይነት መንገድ እንዴት እንደሚቀበሉ፣ ከዛ ውጪ ደግሞ ስኮላርሺፕ ወይም ደግሞ ነፃ የትምህርት ዕድል የሚሰጠው በምን አይነት መንገድ እንደሆነ ምንም አይነት ፕሮሲጀር እንደሌለ አድርጎ ነው ያቀረበው። ምክንያቱም አንድ ሰው ለትምህርት ወደ አውሮፓም ወደ አሜሪካ ወይም ወደ ሌላ አገር ሲሄድ ገና ከሀገሩ ከመነሳቱ በፊት ኦንላይን አፕላይ አድርጎ ከዛ በኋላ ተቀባይነት ሲኖረው ነው ቪዛ ፕሮሰስ ውስጥ የሚገባው፣ የስፖንሰርሺፕ ጉዳይ የሚነሳው ወዘተረፈ። ይሄ ሰውዬ በህገወጥ መንገድ ከስዊድን ወደ እንግሊዝ ገብቶ ከዛ በኋላ የሆነ ቢሮ የሚጠራው አለ። እዛ ቢሮ ሄዶ የትምህርት ማስረጃውን ሲያሳያቸው ተቀባይነት እንዳለው ነፃ የትምህርት ዕድል ወይም ደግሞ ስኮላርሺፕ እንደሚሰጡትና በጣም ሊያገለግላቸው እንደሚችል አርጎ ሲያወራ እዚህ ጋር ሰይፉ ዝም ብሎ ነው የሰማው። እንዴ አይደለም እንግሊዝን የሚያክል ሀገር ኢትዮጵያም የራሷ የሆነ ፕሮሲጀር አላት። አንድ ሰው ከተለያዩ አፍሪካ ሀገራት ኢትዮጵያ ውስጥ እየመጡም ይማሩ አሉ በነፃ ትምህርት ዕድል። ስለዚህ የነፃ ትምህርት ዕድል እንዴት ነው የሚሰጠው ብሎ ሰይፉን መጠየቅ ነበረበት፣ ግን አልጠየቀም።